ኢየሱስ አየና ሕይወትን ዘራበት ኤልሻዳይ ነውና ክበር ተመስገን ክበር ተመስገን ሁሉ የሚቻል ኤልሻዳይ ንጉሥ ነህ ክበር ተመስገን ክበር ተመስገን ክበር ተመስገን ሁሉ የሚቻል ኤልሻዳይ ንጉሥ ነህ ክበር ተመስገን ፈዋሽ መድኃኒቴን ኢየሱሴን ጥዬ ማለቃቀስ ጀመርኩ ችግሬን አዘዬ ዳግመኛ ጌታዬ ፊቱን ብፈልግ እንደ ልጁ አድርጎኝ ተቀበለኝ ክበር ተመስገን ክበር ተመስገን ሁሉ የሚቻል ኤልሻዳይ ንጉሥ ነህ ክበር ተመስገን ሃሌሉያ ስለ እግዚአብሔር መናገር ትንሽ ውለታው ያለብን ሰዎች እናውቃለን ይከብዳል እና ዛሬ በእግዚአብሔር ፊት ሆኜ እድል አግኝቼ ህይወት ተቀጥሎ እንደገና እግዚአብሔር ዘመን ሰጥቶኝ ደግሞ እንደገና የልጃችንን የምስጋና ቀን ላይ በመቆሜ እግዚአብሔርን አመሰግናለሁ። ክብር ለኢየሱስ ይሁን። ከ2 እና ከ3 ወራት በፊት ያው ብዙዎቻችሁ ስለምታውቁ እግዚአብሔር የደፈነው ጉድጓድ ነበር፣ የሞት ጉድጓዱን ያንን ደፍኖት እንደገና እድሜን ጊዜን እድልን ሰጥቶኝ ዛሬ ለምስጋና አብቅቶኛል። አጎቴን ዛሬ 18 ዓመት ነው ያየሁት። የአባቴ ታላቅ ወንድም ነው እና እዚህ መምጣቱን ከተነገረኝ በኋላ እኛ ስንጋባ የእሱን ጉልበት ስሜ ነው የወጣሁት። አባቴ በሕይወት የለም ነበር እና ዛሬ ደግሞ ልጃችን አድጋ ለምስጋና ደግሞ ከኛ ጋር በመምጣቱ እሱ ደስ ብሎኛል። እግዚአብሔር አምላክ የተመሰገነ ይሁን። ያኛውን ፋይል አላነሳውም፣ ያለፈውን እሱ ይቅር። እግዚአብሔር ዘግቶታል። የዘጋውን እኔ አልከፍትም፣ ለሰይጣን እድል አልሰጠውም። ያኛው የተዘጋ ነው። የዛሬን ግን እግዚአብሔርን አመሰግናለሁ እና የእግዚአብሔር ስም የተባረከ ይሁን። እግዚአብሔር ይህን እድል ስለሰጠን እግዚአብሔር ስሙ ይባረክ እና እናንተም ስለመጣችሁ እኛ ደግሞ የደስታችን ተካፋይ ስለሆናችሁ በጣም ደስ ይለኛል። እግዚአብሔር ይባርካችሁ። ከእግዚአብሔር መንግስት አልጣችሁ አይደል? አሁን ብናልፍም ከእግዚአብሔር መንግስት ግን የምንገናኝ አብረን ጌታ የምናመልክ ሰዎች ያደርገን። ከእግዚአብሔር መንግስት ውስጥ የምንገናኝ አብረን የምናመልክ ሙሽራው የምንጠብቅ ያንን ያደርገን እና ማመሰግን ሰዎች አለው እዚህ በመካከል እኔ እዚህ ለመቆሜ የራሳቸውን አሻራ የራሳቸውን ጉልበት፣ ገንዘብ፣ ጊዜ ሰጡ ለኛ መቆም ለኛ መሳካት ከኛ በጀርባ ሆኖ ከወንድሜ ፔፔ ጀምራለሁ፣ አያን ጀምራለሁ። እግዚአብሔር አምላክ ይባርካችሁ እና እኛ ወደዚህ ሀገር ስንመጣ እነሱ ናቸው የተቀበሉን እና እግዚአብሔር አምላክ ይባርካችሁ። አብሬን ከእነሱ ጋር ያው ከልጅነት ጀምሮ ከእሱ ጋር ስለምንዘምር አብረን ስላደግን እና እግዚአብሔር ይባርክ። ፔፔን አንተን በዚህ አጋጣሚ ለማመስገን እፈልጋለሁ። ከአንተ ጀርባ ደግሞ አንተን የሰጠችኝ አቢቲን ተባረኪ እና እግዚአብሔር ይባርካችሁ። ልጆቻችሁንም እግዚአብሔር ይባርክ። ተባረኩ። እዛ ያው በነበርኩበት ሰዓት በአጋጣሚ ወደዚህ መምጣት አለብኝ መሰለኝ። እንግዲህ እግዚአብሔርን ፈቃድ ስለሆነ መሰለኝ ከእነሱ ተለይቼ ስመጣ ለመጀመሪያ ጊዜ በባስ ነው ስመጣ። አብቹ እዛ ጋር አለ። አብቹ ነው በታክሲ መጥቶ ተቀብሎኝ ጌታ ይባርክ። በጣም አመሰግናለሁ። ከዛ ደግሞ ሜሪ አለች እና በጋብቻ ቦታለ በቤተሰብ ስም ምን ይምላት አባይነሽ አለች እዛ ጋር እና ወልዳ ነበር በዛ ጊዜ እና ከባድ ነው። እሷ ወልዳ ለእኔ ምሳ ትሰራ ነበረ። ስራ ሲሄድ ምግብ ምሳ ቦታ ሲሄድ ትቋጥርልኝ ነበር አለ። በቃ እኛ ሰላት ግድ የለም ያዘው በትበላውም ትለኝ ነበረ። ለካ ስራው ከባድ እንደሆነ ምን ያልገባኝም ነበርና ሜሪ በጣም አመሰግናለሁ። አንቺም ለእኛ ቤት መቆም ትልቅ ነገር አለበሻና እግዚአብሔር ይባርክሽ። ተባረኪ። እግዚአብሔር ይባርክ። ሀብትሽ እዚህ ቢኖር ደስ ይለኛል። ሀብታሙ የመጀመሪያ ስራ ፈላልጎ ያገኘ ልጅ ነበረ። ስሙን ቀይሯል፣ ታሪኩ ተቀይሯል። እንግዲህ ባለበት ቤት ንገሪው። ሀብትሽንም ቴንኪው ማለት እፈልጋለሁ። እዛ በተረፈ ግን አብሬያቸው ያለው የአማኑኤል ቤተክርስቲያን የምወደው የማከብረው መጋቤን አስተገዱን አመሰግናለሁ። ጌታ ይባርክ እና እንዲህ ነው አመሰግናለሁ። እግዚአብሔር አምላክ እንዲህ ይባርክ። ጓደኛዬ ነው፣ አብረን የዘመርነው አብረን ያደግነው እስከ ዛሬ ድረስ ደግሞ እግዚአብሔር እዚህ አድርሶናል። ቴንኪው ማለት እፈልጋለሁ። ሄኒም እዛ ጋር አለ። ሄኒ ወንድሜ እግዚአብሔር ይባርክ።
እኔን ታምኖ እናንተን ብዬ ነው ይላልና እኛን ታምኖ ከብዙ ስቴት መርጦ ወንድሞቼ ምናምን ብሎ ሄኒም ደግሞ ከኛ ጋር ሆነ አብረን እግዚአብሔር እንድናመልክ አብረን እንድንኖር እድል ስለሰጠን ሄኒም አንተ ጌታ ይባርክ። አባዬም ሰብዬም ተባረኩ። ብዙዎቻችሁ እንግዲህ እየፈለጉ እንዲህ በጠራ ውለት አለብኝና እግዚአብሔር ባርካቸው። ፓስተር ግርማም ጌታ ይባርክ። ዛሬ ያንተ 1ኛ ዓመት አኒቨርሰሪ ነው። አሜሪካ የገባበት ቀን ነውና እግዚአብሔር ይባርክ። ከዛ በተረፈ ደግሞ መወዳት ባለቤቴ ጠንካራ ነች። ብዙ ነገር እኔ እንትን ነኝ በቃ ሰብሳቢ ነኝ። ደስ ይለኛልና ማንም ቢመጣ ደስ ይለኛልና ባለፈው የዛሬ ወር ነው ምናምን ምናልኩኝ ፌስቡክ ላይ ምን ብዬ ጻፍኩኝ አላቃቸውም ማን ነው አላቀም እንትን ምንድነው ስፖንሰር ያጣችሁ እኔ ስፖንሰር ሆናቸዋለሁ። ስፖንሰር ያጣችሁ ሰዎች እኔ ጋር ጻፉልኝ። ማንኛውም ይሁን እኮ የማንኛውም እምነት ተከታዩ ማንኛውም ይሁን አልኩና ያው ሰው ደስ ይለኛል። እኔ ለምን ያለፍኩበት መንገድ ስለሆነ እግዚአብሔር ስለመራኝ ነው። እናንተ በውስጥ ያለው ቃል እሱን ልንገራችሁ። እግዚአብሔር ምን ይላል? ፓስተርም ሲናገር ነበር ለብቻው መራው ይላል አይደለ? እና እየተመራልኝ እግዚአብሔር የመራኝ ሰው እግዚአብሔር የተጠነቀቀልኝ እግዚአብሔር መንገድ የሆነኝ ሰው እሱ ነው እጆችን ይዞ እዚህ ያደረሰኝ እና የመከረኝን እግዚአብሔር ምን እላለሁ ይላል አመሰግናለሁ። እና እየመከረኝ ነው ጊዜ ደረስኩት፣ እያጽናናኝ እየዘመረልኝ በእግዚአብሔር ቃል እየተመከርኩ ነው እዚህ ደረስኩትና ቃሉን ያቆመኝ እግዚአብሔር ነው ያቆመኝና ክብር ለኢየሱስ ይሁን። ጌታን አመስግኑልኝ። እግዚአብሔር ይባርካችሁ። እኔ ብዙ ንግግር ማልችልበት ጌታ ይረዳኛል፣ ግን እግዚአብሔር ይባረካ። ቅድም ስመጣ ሰዎች ጌታ ሆይ የሰራ የተለፋበት ማን መጥቶ ሊበላ ነው? ወይኔ ጉዳችን ፈላ ብዬ ነበር። በጣም አክብራችሁን ወገን ብላችሁ እኛ ጋር መታችሁ ደስታችን ስለተካፈላችሁ እግዚአብሔር አምላክ ይባርካችሁ። በበረከት እንደ አብርሃም እየባረከ ይባርካችሁ። እና ብዙ ነገር ላይ ተናግሯል። እኔ ስለ ራሴ ብዙ መናገር አልፈልግም እና ስለ ልጄ ልናገር እና እኔ በተፈጥሮ በጣም ጭንቀት ላይ ጊዜ በቃ አንድ ነገር የሚገርማችሁ አሁን ኬኩን ረሳሁት ታውቃላችሁ? ኬኩን ረስቼዋለሁ። በቃ በኋላ ነው ትዝ ያለኝ። አንድ ነገር ሲጀምር በጣም ነው የሚጨናንቀው፣ ግን ኖበዲ ኖውስ ውስጤ በጣም ነው ስትረስ የሚይዘኝ እና ለዛ ነው ልጆቼን ሳሳድግ እኔ ኃይለኛ ነኝ፣ በጣም ጮኬ ነው የምናገረው። ግን እነሱ በተለይ አኒ ላይ የመጣው በርደን ብዙ ነው፣ መጀመሪያ ስለሆነች ብዙ ነገር ነው እና ቴንክ ዩ ሶ ማች አኒ እግዚአብሔር ይባርክሽ። በጣም ቅመም ናት የኔ ልጅ ስለሆነ ይሳል በጣም ዝም ያለች ናት። ህልም ራእይን ታያለች። አንዳንዴ በህልሜ ማሚ እንዲህ ህልም አይቻለሁኝ እግዚአብሔር ተናግሮኛል ትላለች። በመንፈሳዊ ነገሮች ብዙ ነገር ገና ብዙ ነገር የምጠብቅባት ልጄ ናት እና እግዚአብሔር ይባርክሽ ማኪያ። በጣም ነው የምወድሽ፣ የመጀመሪያ በኩር ልጄ። እግዚአብሔር ከዚህ የበለጠ ነገር ያድርስሽ። እኔ ብዙ ነገር መናገር ፈልጋለሁ። ተባረኩልኝ። ሌቡዬዋ በጣም ነው የምወድህ። አንተማ አንተ አንደኛ ነህ። ተባረኩልኝ። እግዚአብሔር ይባርካችሁ። ብዙ ንግግር ማልችልበትም Congratulations on your graduation. All your hard work, all of your hard work has paid off, and I'm so excited to see what you'll achieve in the future. I'm proud of you. አሁንም እየፈራሁ እየተናገርኩት ያለሁት ጌታን ለማመስገን ፍራቻ አያስፈልግም። ሰው ሳይፈራ ሌብነት የለም። እኔ ጌታ ፊት ቆሜ አልፈራም። ለምን እፈራለሁ? አልሰረኩም። ጌታ ኢየሱሴን አከብራለሁ። እኔ መጀመሪያ ልጄ ደግሞ የራሷን ልጅ መጀመሪያ ልጇን ስታስመርቅ እኔ ቆሜ እንዲያይ ይረዳኝ እግዚአብሔር አመሰግናለሁ። ይህን ጌታ ኢየሱስ ባርክሽ። ቁመታ ማትው ቅማ ምናትናትም ቅድም እናትየው እንዳለች
ድምፅ አይሰማም፣ የምትናገረው እንደሆነም አይሰማም። እንደዚህ ሀገር ከመጣሁ ብዙ ቆይቻለሁ። አንድ ቀን እኔን ቀና ብላ አይታኝ አታውቅም። ጌታ ኢየሱስ ይባርካት። ዳንኤልም እግዚአብሔር ይባርክ። ፍርጄን የወለድኩ ቀን አንተንም ወልጃለሁ። እግዚአብሔር ይባርክ። አስቀይሜ ነው፣ ደግ ነው፣ የዋህ ነው። ባርኩት ዳንኤል፣ እግዚአብሔር ይባርከው። እግዚአብሔር ሌላ ደግሞ የሚያመሰግነው ነገር ቢኖር የዚህም ቤተክርስቲያን ፓስተሮቹን ክርስቲያኖቹን ለነዚህ ቤተሰብ ሲጸልዩ ሰምቻለሁ። ለዚህ ለፍሪጄ እና ለዳንኤል ልጆች ብቻ ሳይሆን እዚህ ቤተክርስቲያን ብዙ የሚያውቋቸው ግርሚ ልጆች ሌሎቹም የተመረቁ ልጆች አሉ። ለነዛ ልጆች ሁሉ ስትባርኩ ስትጸልዩ ሰምቻለሁ። ጌታ ኢየሱስ ይባርካችሁ። ተባረኩ። ይሄ አይበቃችሁ፣ ለገናት ያስመርቃላችሁ። ብዙ ምርቃት ታያላችሁ። ጌታ ኢየሱስ ይባረክ። ሌላ ደግሞ አላቃችሁም አያውቁኝም የሚያመሰግናቸው ሰዎች ቢኖሩ ለዚህ ለትምህርት ልጆቻችሁ እንዲማሩ ያደረገ አስተማሪዎቹን አመሰግናቸዋለሁ። አመሰግኑልኝ። ጌታ ይባርካቸው። ሌላ ደግሞ ቅድም ዳኒ እንዳለ እዚህ ሀገር ከሀገራ ነገር እያበዛው ነው መሰለኝ፣ ይቅርታ። እዚህ ሀገር ሲመጡ ዘመድ ከሌላ ወገን ከሌላ ከባድ ነው አሉ። መግባ ይጠፋላሉ። እኔ ተደላድሎልኝ ተመችቶኝ ስለኖርኩ ምንም አይሰማኝም። ብዙ ችግር ይኖራል አሉ። እዚህ ሀገር ፍርዬና ዳኒ ከሙሉ ቤታቸው ከሙሉ ንብረታቸው ትቶ መጥቶ ሰው ሀገር ሲመጡ እነዚህ ቤተሰብ ባርኩልኝ፣ ቁሙልኝና ቁሙና ትባረኩልኝ። ቤተሰቦቻቸው ተና ልጆቻቸው ተና እናቶቻቸው መጥቶ ልጆቼ እንደሳ ተካፋይ ሆኗል። እናንተ ባሰበስቡ እንደዚህ አይሰበሰቡም። ጌታ ኢየሱስ ይባርካችሁ። ሌላ ደግሞ የሚባርከው ጎረቤቶቻቸው ብዙዎች አሉ። ሁሉንም መጥራት አልችልም። ቲቲና ሰለሞንን ጌታ ኢየሱስ ይባርካችሁ። እግዚአብሔር ይባርካችሁ። እቺ ልጅ ጸጉሯ ትልቅ ነው። ስትሰራ ሽላ አትሰራም። እዚህ ሻሽጋ እዚህ ውስጥ ደብቃ ነው እየቀጠቀጣችሁ ብትሰራት እያወቅኩት ውሸት ነገር ደግመሽ መናገር አትችይም። እውነት ነገር ካሉ አይጠፋም። ጌታ ኢየሱስ ይባርካቸው። የቅርብ ተጠሪዎቼ ናቸው እኮ ይላሉ። ቲቲና ሰለሞን የቅርብ ተጠሪዎቼ ናቸው እኮ ይላሉ። ደግሞም አንዳንድ ቦታ አብረን ከኔ ጋር እነሱ ሲሄዱ ልጆቻቸው ሁለቱንም ልጆች እነሱ ጋር ወስደው ነው ያስቀምጡት። ይህንን አውቃለሁ እኔ። ሌላ ደግሞ ትዕግስቱን ተና ቤተሰቡ ልጃቸውን ጓደኛቸው ነች። ጌታ ኢየሱስ ይባርካቸው፣ አይለያቸው፣ ፍቅር አይለይ። ብዙ አለ መቁጠር አልችልም። ሁላችሁንም ጌታ ኢየሱስ ይባርካቸው። እናመሰግናለን። ዳንኤል ብዙ ለቤተሰቡ ያደረገው ታላላቅ ነገሮች አሉ። አመሰግነዋለሁ። ነገር ግን ከሱ በፊት እዚህ አስተናጋጆቹ ሁሉ ደክመው ከዝግጅቱ ጀምሮ እስካሁን ድረስ ያሉ ዝግጅት ላይ ያሉትን ሁሉ እግዚአብሔር ይባርክልን። እናንተም ቤታቸው የደስታ ቤት ያለው ሁሉ ደስታ ቤት እና እንደ አርቲስቶቹ መናገር ይከብደኛል። እንደዚህ አይነት ቤት መጥቶ አያውቅም። እንደዚህ አይነት ቤት መጥቶ አያውቅም። ግን ያው ጌታን ተቀብሎ ይላል ተስፋ ወንጌልም ሰምቶ አያውቅም እና ይሰማል። ሲናገሩ ሌላ ነው። ይጸልዩልሃል። ጌታ ይባርክ። ተባረኩ። እግዚአብሔር ይባርካችሁ። I want to start by thanking everybody for coming here to celebrate my birthday. And
But for real, I want to really thank God for everything He has done for me, and for He's a big part of life, and without Him, I would never be here, and He helped me since day one, and and I also want to thank my parents. And I know if I get more into the word and stuff like that, I'll start crying. I don't want to do that, and because in the Bible it says nothing is done without God, and Philippians 4:13, and I appreciate my parents so much for going through all that and for coming to Ethiopia with no friends and having the people surrounding them. I'm so grateful for that, and I'm very grateful for my mom and the times where she would yell at me. And I'm so grateful that she yelled at me, because then I wouldn't be very good at school, and I'm so glad I came to where I am right now. And I'm great for my friends, and I want to thank them for also being a part of my life and for being a big part of my life, and also walking through the steps as I walked through freshman year to senior year. And yeah, but mostly I'm very grateful for God and everybody else. Thank you so much for coming, and yeah, I'll see y'all in 4 more years. ኢትዮጵያ ልከውላት ነበር እህቶቿ እና ጊዜ ካላችሁ እህቶች አለና አብረውን ያደጉትና አድርሽልን ብለው ስጦታም ልከውላታል። ቤተሰቦቼ እንኳን ለዚህ ያበቃችሁ። እግዚአብሔር ይመስገን። ትልቁ እግዚአብሔር የተመሰገነ ይሁን። ከዚህ በበለጠ ደግሞ ከእግዚአብሔር ውጭ ደግሞ ሌላ የምናገረው ነገር ቢኖር ከማመስገን ቀጥሎ ለዚህ ፕሮግራም ያበቃችሁ እናትና አባቷ፣ እህቴና ወንድሜ ዳንኤል እንኳን ለዚህ ያበቃችሁ። እግዚአብሔር ከዚህ የበለጠ ገና ያስደስታችሁ፣ ይጨምርላችሁ፣ ደስታን በደስታ ላይ። ሀኒዬ ደግሞ ለዚህ ያበቃሽ እግዚአብሔር ስሙ የተመሰገነ ይሁን። ከዚህ በበለጠ ሰፊ በሆነ ትልቅ ደረጃ ደርሻ ሀኒዬ። ይሄማ ገና መጀመሪያሽ ነው። ገና በበለጠ ደግሞ ትልቅ ደረጃ ደርሼ ነው። ቆንጆ ወድሻለሁ ሀኒዬ። ገና ሳፍተሽ የብዙዎች ዋርካ ሰብሳቢ ሁሉን የምትጦሪ ቆንጆ ሀኒዬ። በምን እናያለን ብዙ። ከዚህ በላይ እንግዲህ ንግግር አልችልም። ተባረክ። ሁሉ ልክ አመሰግናለሁ። እንኳን ለዚህ ቀን አደረሰሽ። ከዚህም በላይ ከፍ ያድርግሽ እግዚአብሔር። አንዬ ይሄ እንግዲህ የታላቅ እህትሽ የሰላም ድምፅ ነው። ትንሽ ድምፅ ጉንፋን ይዞኛል። እንደምትረዱኝ አምናለሁ። ሀንዬ እንኳን እግዚአብሔር ለዚህ የተባረከ የተቀደሰ ቀን እንኳን እግዚአብሔር አደረሰሽ። በእውነት በእናት በአባትሽ ፊት በምትወጃቸው በቤተ ክርስቲያን በቤተሰብ ፊት እግዚአብሔር ለዚህ ቀን ስላደረሰሽ ክብር ምስጋና ይሁን። በእውነቱ እግዚአብሔር ይህን ቀን መርጦ እዚህ ስላደረሰሽ እግዚአብሔር ፍቃድ ስላልሆነ እግዚአብሔር በሚሰጠን ጊዜ ይሄ ነው ቀኑ። በዚህ ቀን ባለው ጊዜ ስለምንገናኝ እግዚአብሔር አዋቂ ነው። ስለዚህ እግዚአብሔር ሳይፈቅድ እግዚአብሔር ሳያውቅ የሚሆን ነገር የለም። እግዚአብሔር የሰው እግዚአብሔር ብሎ ጠየቀኝ፣ እግዚአብሔር አልኩት፣ የእግዚአብሔር ፍቃድ ሆነና አልመጣሁም። ስለዚህ አንቺም ደግሞ እኔ ባልመጣም ያዘጋጀሁልሽ ስጦታ አለ፣ እነሱ ይሰጡሻል። እኔ በአካል እዛ ባንገኝም እኛ እዚህ በመንፈስ አንድ ነን። በእውነት እየጸለይንልሽ ነው። እግዚአብሔር በክብር በሞገስ ብዙ ገና ከዚህ በላይ በዲግሪ ጭነሽ ማስተርስሽን ይዘሽ በእውነት በጣም እግዚአብሔር ስኬትን በእጅሽ እንዲያደርግልሽ ነው ምኞታችን። እግዚአብሔር ብሎ ጠየበትን መሪው በሙሉ ያስወርስሽ እግዚአብሔር። በእውነት እግዚአብሔር ከአንቺ ጋር ይሁን። ሁላችሁንም ማሚንም ዳኒንም አያታችን አይደለችም እናታችን ሙሉ ወርቅ እሷንም ሌዊም አቡዬ ትንሹ አቡም ሁላችሁም ተባረኩ። ማሚ በጣም ነው የምወድሽ። በእውነት እግዚአብሔር አንቺን ትልቅ ሴት ለብዙዎች እናት ያድርግሽ። ደግሞ አድርጎሻል። አንቺ የእኛን ስራ እንድሰራሽ እግዚአብሔር አንቺን ስራ ይስራልሽ። እናታችን